የሰላም ልጅ አለመሆንሽን እንዴት ታውቂያለሽ? ከአንድ ጓደኛዬ ጋር ስናወራ ለካ ትርጉም ተደብቃ እየሰማችን ነበርና ሁሉንም ነገር አውቃለች። ምን አይነት ዝራልነት ነው? ሄለን ጓደኛሽ አይደለች። የምትወጃት አታስመስይ። ልትገላት ሞክረሽ ነበርኩ። ከዛ እሷ ስለናቴ ልትነግረኝ ስትል ሁለታችሁ ተባብራችሁ የሆነ ነገር አድርጋችኋታል። ኋላ በእሷ እያስፈራራ እንደፈለክ ልታረገኝ አትችልም። አሁን ሄለን የት ናት? የትም ትሁን አንቺ ምን አገባሽ? የሚመለከትሽ ነገር አለ ነው እንደዚህ የምትሰቃዩ? እኔ ልሰቃይልሽ? እኔ እናት የኔ እናት ወይ እንዴት አይነት ክፉ ልብ ቢኖርሽ ነው? ሰሚኛልሽ? እንኳን መታገት ለምን አሞትም? እኔ ያገባ ቃል የጊዜ ጉዳይ ነው እንጂ እውነት ተቀብሮ አይቀርም። የጊዜ ጉዳይ ነው እንጂ ሀቅ ተዳፍኖ አይቀርም። አንድ ቀን መውጣቱ አይቀርም ትላለች የቃል ጓደኛ ሄለን። በስተመጨረሻም እሷ ራሷ አደጋ ውስጥ ወድቃለች። ክፋትና ተንኮላቸው እርስ በርስ እያባላቸው ለእኔ ይሄን ያህል ፐርሰንት ለእኔ ይሄን ያህል ፐርሰንት እያሉ እርስ በርሳቸው ሲፋጁ የነበሩት አሁን ግን ጉዳዩ ወደ ቃልና ወደ ብሌንና ወደ ሄለን ዙሯል። እውነታው ሊፈነዳ ሀቁ ሊፈነዳ እውነታው ሊወጣ ጫፍ ደርሶ በስተመጨረሻም ሄለን ታግታለች፣ ተወገደች፣ ተገደለች፣ ታፈነች ወይስ ታገተች? እጅግ የሚያሳዝን ነገር። ዳግም የወይዘሮ ገነትን ጎረቤት አንቺ የአቶ በኃይሉ ጆሮ ጠቢ ነሽ፣ ወዮልሽ፣ ደግሜ እሱ ጋር ባይሽ ትክክለኛ መረጃ አሳልፈሽ እየሰጠሽ እናቴ አደጋ ቢደርስባት እኔን አያድርግ ሲል አስጠንቅቋታል። ከመጀመሪያው ጀምሮ ይህን ያህል ፐርሰንት ይገባኛል እያሉ ሲባሉና ሲጫረሱ የነበሩት አሁን ግን በስተመጨረሻ አንድ የሚሆኑበት ጉዳይ ተፈጥሯል። እነሱ እርስ በራሳቸው ሲሟገቱ ሲታገሉ ነገርየውን ረስተው ነበረ። ሄለን ሚስጥሩ እንደምታውቅባቸውና ሄለን ሚጣ ብሌን እውነታውን እንደምታውቅባቸው ይህ ጉዳይን ወዴት ነው የምናደርገው፣ እንዴት ነው የምንሸፍነው እያሉ በሚያስፈራሩ እያስፈራሩ ጊዜውን አራዝመውን ነበረ። አሁን በስተመጨረሻ ሄለን ብሌን ህይወቷን እንደታደገቻት ስታውቅ ህይወቷን ከስንት ጊዜ እንዳተረፈቻት ስታውቅ ህይወትን መበቀል አለብኝ፣ የተቀማችውን ህይወት ማስመለስ አለብኝ በማለት በጊዜያዊ ስሜት የወሰነችው ውሳኔ ከባድ ስህተትና እሷንም አደጋ ውስጥ እንድትወድቅ አድርጓታል። ሄለን ብሌን ይህ ጉዳይ ጠንቅቃ አውቃለች። ሄለን ልትነግረኝ የነበረ ሚስጥር ነበረ፣ ስለ እናቴ፣ ስለ ህይወቴ፣ ስለ ሁሉ ነገሬ ልትነግረኝ የነበረ ሚስጥር ነበረ። እኔ ግን ውሻ አድርጌ አመነጫጭቄ ያስወጣኋት። ለእኔ ልትነግረኝ የነበረው ትልቅ ሚስጥር ነበረ። ስለ እናቴ ታውቃለች እያለች አሁን ብሌን ከባድ ጸጸት ውስጥ ገብታለች። 1 ደቂቃ አዳምጪኝ፣ 2 ደቂቃ አዳምጪኝ፣ እውነታውን ተረጂ፣ ሀቁን እወቂ። ለምን እንደሚጠሉሽና ለምን የቁም እስረኛ እንደሚያደርጉሽ አሁን አልገባሽም እያለቻትም ነበረ። በስተመጨረሻም ሄለን በችኮላ የወሰነችው ውሳኔ ከባድ መዘዝ ይዞባት መጥቷል። ብሌን እንደዛ አድርጋ መነጫጭቃ ስታስወጣት ያላት አማራጭ ለሰላም ቀጥታ መናገር ነበረ። ይህን ጉዳይ ከመናገር ወደ ኋላ አትልም። ኦልሬዲ ከርታኛለች ብላ ቃልም የሰራችው ድራማ ሰርቶላታል። ሰላም መስላ በመተኛት እያለችን ሁሉ ሰምታለች። በስተመጨረሻም ሁለቱ ግብ ሲያያዙ ብሌን እየሰማችና እያደመጠች እያለ አቶ በኃይሉ ነገርየው ስለገባው የእውነት ይች ልጅ ሚስጥሩ ልዘረግፈው ሀቁ ልታወጣው ነው፣ የስንት ዓመት ልፋቴን ገደል ልትሰድብኝ ነው፣ የኔንም ክፋት ልታጋልጠው ነው በማለት ብሌንን ወደ ውሱ ከላካት በኋላ ቃል የታረጓት ጓደኛዋን አሳልፋ ሸጠች። ለገንዘብ ስትል የጓደኛዋን ህይወትም ልታስጠፋ ትችላለች። ይች ልጅ ወደ ታረጓት መቼም መሬት ከፍታት ውጣትም መቼም ኮርኒስ ውስጥ አያስቀምጧትም። የታረጓት እጅግ የሚያሳዝናል ልብ የሚሰብር ጉዳይ። ትልቁ ጉዳይ አሁን ብሌን ናት። ብሌን እች ልጅ በትክክል ልትነግረኝ የነበረ እውነታ ነበረ። ስለ እናቴ የናፈኳት በስስት የምጠብቃት በህይወት ትኑር አትኑር ብዬ በተስፋ የምጠብቃት እናቴ ስለ እሷ ልትነግረኝ ነበረ። ምን አይነት ማረባልሽ ነው እያለች በጣም በከባድ ጸጸት ውስጥ ነው ያለችው። የእነሱ ክፋትና ተንኮልና ረመኔ ጠንቅቃ የምታውቀው ብሌን ሄለንን የታረጋችኋት አለበለዚያ የሰማሁትን ያየሁትን አረመኔነታችሁን እናገራለሁ ብላ አፍጥጣ ስጠይቃቸውም አቶ በኃይሉ እጅጉን ይደነግጣል። ሄለን የታረጋችኋት ቃል እንዴት ነው የምታስፈራው? ዛሬ ማጫን ያለው ነው። የእውነት ዛሬ ጨክናለች፣ መፍራትም አቁማለች በማለት ሁለቱም ተደነባበሩ። ከክፋትና ከተንኮል የማይርቀው አቶ በኃይሉ አሁንም
ብሌን እናት በወይዘሮ ገነት መጣባት። እናትሽን አደጋ ውስጥ መጣል ከፈለግሽ እውነቱን ተናገሪ ሲላትም ነገርየውን ተወት አድርጋ እሺ በቃ እስማማለሁ በማለት ተወችው። በዚህ መሀል ወይዘሮ ሰላም ትመጣለች። ልነግርሽ ፈልጋለሁ ስትልም አሁንም ነገርየውን ያዝ ቆንጠጥ ነከስ አደረጓት። እጅግ የሚያሳዝነው ነገር እውነታው ሊፈነዳ ሀቁ ሊገለጽ እያለ አሁንም መልሶ ተቀብሯል። ትልቁ ጉዳይ ግን ሄለን የት ገባች? ብሌንም የቀነከናት ብሌንም የቆጠቆጣት ሰላም ያሳጣት እንቅልፍ የነሳት የሄለን መሰወር ነው። በድንገት ወዴት ገባች? ምን ዋጣት? መቼም ገለው አይቀብሯትም በዛ ፍጥነት የሆነ ነገር አድርገዋት ነው እያለች በጣም ከባድ ጭንቀት ውስጥ ገብታለች። ይህ ሁሉ ጣጣ የመጣው በእኔ ምክንያት ነው። ቆም ብዬ ብሰማትስ? እሺ ላድምጥሽ፣ ከዛም ወስነውን ይወስናለሁ ብላ ብትሰማትስ? ይህ ነው የህሊና ጸጸት የእግር እሳት የሆነባት። አቶ በኃይሉ ክፋትና ተንኮል አሁንም እንደቀጠለ ነው። የወይዘሮ ገነት ጎረቤት አሁንም ለአቶ በኃይሉ ወሬ እያመላለሰች ነው፣ ግን ዳግም አስጠንቅቋታል። የአቶ ሰለሞን ገዳይ እውነትን ሲሟገት ለሀቅ ሲቆም፣ አንተ ደግሞ አሳድህ የገደልከው ምስኪን ሰው አሁን ፍርድ የምታገኝበት ቀን ደርሷል እያለችው ነው። ግን ትልቁ ጉዳይ ዳግም ይሄን ጉዳይ አያውቅም። የእናቱ ጎረቤት መሆኗና ጆሮ ጠቢ መሆኗን ብቻ ነው ያወቀው። ጎረቤቷ እጅግ ፈርታና ተንቀጥቅጣለች። ዳግም ከገነት ጋር ሊያጣላኝና ሚስጥሬን ሊያጋልጥብኝ ይችላል በማለት የአቶ በኃይሉን ስልክ ዘግታ እየሮጠች ስትከንፍ ወደ ቤቷ ሄዳለች። ትልቁ ጉዳይ አሁን ወይዘሮ ሰላም ብሌን ልትነግራት የነበረውን ነገር እንድትነግርኝ ይፈልጋለሁ፣ ብዙ ጊዜ በመሀል እየገባችሁ ታስቆማታላችሁ እያለችም ስትቆጣቸው ነበር። ትልቁ ጉዳይ አሁን ብሌን የወሰነችው ውሳኔ ነው። ዳግም የቃል ፍቅረኛ ሆኖ ነገሮችን እንዲከታተልና ሚስጥሩ ብሌን ለዳግም ቃልና ብሌን የእውነት ነገረችው ነገር ሆነ ሳላደርጉት ንጉስ ስለዚህ ያለ ከተቆጣ ተንኮላፊ ያሳስዋለታ በዛ ነው ስለ ስታሳይቃለች እናቴ በመቀፈት ፈልጋ ማለትና በኋላ ከፋይኖቻቸው በሌኩት የመተዘሩ ሰላም የሰማት ማመን ብሌን የሷል እንደሆነች ከሆነ ከቃርቋርና ስሰማ ነገረኝ እንደነበረ ብላለች። ታወደቅ አይኔን በጨዋ ጥቤ መጥቼ መለመን ኮተት ስለሆነብኝ ነው ሌላ ከባድ ሚስጥር በዚህ ያለች ዳግም በዚህ ሀሳብ ይስማማል። ሌላው ትልቁ ጉዳይ ወይዘሮ ሰላም ናት። ውሳኔ ይፈልጋል። በዚህ ያለች ወጋ ትልቁ ጉዳይ የማይፈታ ጉዳይ ነው። ሁሉ ግራ የሚያጋባ ነው። ሄለን እጅግ የሚያሳዝን ነገር ነው። ብሌንና ዳግም ታረቁ። ሳሚ ጓደኛሽ ከሄለን ጋር ያለው የሷ ክፋት ተንኮል ግድ የለም ግንባት ነክ የቻሉ ታራዝሞት ደግሞ ማስረዳት አልማዝ ቢሆት ቢቀበል አይበሰብስም ቢናለፈው ነገር ወደስም ስለዚህ ቃል ከአንድ ቀን ይወጣል በሰላም ተንደቃቃይ ያደርግ እኔ ጊዜ ይታሰቃል በማለት አቶ ባህልና አስቀንቅጣታለች። ግን አንድ ቀን ነው ወረደ በእነሱ ተስተራዶ ቢያፍን ብሌን እዚሁ ከተቀጠለች አንድ ቀን እውነቱን ማወቅ አይቀርም። ስለዚህ ዳግም በሚያሳዝን ሁኔታ እኔም ከበፊቱ ገበቀላለች ማለት ነው። ልቧ የሚነግራትና ልቧ የሚያስረዳ ያችን እንደዚህ ስጫት እንደዛ ስጫት እያለ ሲያወሩ ሰምቻለሁ በማለት ለብሌን ይነግራታል። ብሌን አሁን አቶ ሰለሞን ማለት የእሱ አባት ነው። ስለዚህ ሴትዮ የእናቴ ጎረቤት የአቶ በኃይሉ ጆሮ ጠቢ እንደሆነች በማለት እርግጠኛ ሆኗል። እሷም በቆሟ ሽቅ ፍጥጥ ብላ ቀርታለች። አቶ በኃይሉ ስራው ሊጋለጥበት ውርደቱ ሊከናነብ ጫፍ ደርሷል። ቀጣይ ክፍል ምን ይፈጠር?